ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ ማድረጋችሁ እንዳትረሱ። አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የሶስተኛ ክፍል የዕለተ ሰኞ ፕሮግራማችን እንግዲህ በቀጥታ እዛው ለንደን ቆይታ አድርገን ወደ ቼልሲዎቹ ቤት ወደ ሰማያዊዎቹ ቤት ከሰሞኑ እንግዲህ በኤንዞ ፈርናንዴዝ አስተያየት በማርቲን ኩኩሬያ ኢንተርቪው ውጥረት ውስጥ የገባው ቼልሲ ከትናንት በስቲያ እንግዲህ ከግማሽ ደርዘን ግብ በላይ በፖርትቬል ላይ በማምረት እንግዲህ 7-0 በማሸነፍ ጉዳዮችን በኤፍኤ ካፕ ውጤት ማርገብ ችሏል። እስከ ቀጣይ ሳምንት የሰማያዊዎቹ ፍልሚያ ድረስ እስከዛ ድረስ እንግዲህ ሊያም ሮሲኒየር ላይ ሰማያዊዎቹ ቤት ጉዳዮች በሰከነ ሁኔታ የነ ኤንዞ ፈርናንዴዝ አይነት ትንሽ ድንበርን ዘለው ከክለብ በላይ መቀመጥ እንደሚፈልጉ ተጫዋቾች የተለየ አስተያየት ሚዲያ ላይ ወጥተው ካላዝረከረኩ በቀር ቼልሲ እርጋታ የሚሰጥ ወሳኝ ድል ቅዳሜ ምሽት ላይ ማሳካት ችሏል። አሁን ስለ 7-0 የቅዳሜ ምሽት ፖርትቬል ላይ ስለተቀናጀው ድል ለማውራት አይደለም። በስታንፎርድ ብሪጅ ግን ለወደፊት መንገስ እንደሚችል በአስተማማኝነት ይሄ የብሉኮም ፕሮጀክት እብደት መሀል ላይ የልጁን ብቃትና እድገት ላይ የተወሰኑ ተጽዕኖዎች ካልፈጠሩ በቀር ኢስቲቫኦ በቀጣይ ዓመታት የምናየው የፕሪሚየር ሊጉ ብቻ ሳይሆን በዓለም እግር ኳስ ደማቁ ኮከብ ቼልሲ በውስጡ ይዟል። ደማቁና ትልቁን ኮከብ ትልቅ አቅም ያለው ምናልባት የኢስቲቫኦን ኳሊቲ ለመመልከት የተለየ የእግር ኳስ እይታው ላይ አይፈልግም። ይሄ ገና በዚህ በለጋ እድሜያቸው በሚያሳዩት አስተማማኝ ብቃትና ኳሊቲ የወደፊት የእግር ኳስ ደረጃቸው በላቀ ደረጃ እንደሚሆን ከወዲሁ የሚነገርላቸው በርካታ ወጣቶች አሉ። አሁን ስለ የማል ከአለፈው ዓመት ከካቻምና አንስቶ ለምንድን ነው በከፍተኛ ሁኔታ ሚዲያው ከቨር የሚሰጠው? ካለው አቅም ካለው ተች ሜዳ ላይ ከሚያሳየው ፐርፎርማንስ መነሻ በማድረግ ነው። የኢስቲቫኦ ምናልባት ይሄ የጨዋታ ታይሙ ከዚህ በላይ አድጎ የሊጉን ኢንቴንሲቲና አካል ብቃት የመቋቋም አቅሙ እየጎለበተ ሲመጣ ለሊጉ ክለቦች ራስ መታት በትላልቅ ክለቦች እይታ ውስጥ ገብቶ ከቼልሲ አንዱ ትልቅ ክለብ ነው። ነገር ግን የነ ማድሪድ እና የነ ባርሳ አይነት ክለቦች የበለጠ በተጫዋቾች ልብ ውስጥ ህልም ውስጥ ያሉ ክለቦች ነገ ላይ ቼልሲን በሚነሱ ትላልቅ ክፍያዎች ወደ ስታንፎርድ ብሪጅ ሊያንኳኩ መምጣታቸው አይቀርም። በኢስቲቫኦ ክላስ የሆኑ ተቾችና የሜዳ ውስጥ እንቅስቃሴ ስለ ኢስቲቫኦ በነገራችን ላይ ዛሬ አይደለም ገና የፕሪሚየር ሊጉ ጅማሮ ኦገስት ውስጥ ሴፕቴምበር ውስጥ ስናነሳ ነበር። እንደውም አንድ የማስታውሰው ፕሮግራም ቼልሲ ከዌስትሃም ጋር በኦሎምፒክ ስቴዲየም ይመስለኛል ካልተሳሳትኩ ፓልመር የመጀመሪያውን ግሮይን ኢንጁሪ አስተናግዶ ከማማቂያ ላይ ተቀይሮ በኢስቲቫኦ ወደ ምርጥ 11 ሲመጣ ቼልሲ በጨዋታው ውጤት ብቻ አይደለም ያተረፈው፣ ኤክስፐሪመንታል ስኬትን ነው ጨዋታ ላይ ያስመዘገበው። ፓልመር ሜዳ ውስጥ እያለ አንድ የቼልሲ አሰልጣኝ ሪስክ የሚወስድ ደፋር የሆነ በልቃት ጨዋታ ላይ የትኛውም ውጤት ይመዝገብ ከኋላ ጫና የማይደርስበት አንዳንድ ይሄ ከፍ ባለ ደረጃ ያሰለጠኑ አሰልጣኞች አሉ አይደል? እንደዚህ አይነት ተጫዋች አሰልጣኝ ታች ላይ ከሌለ በቀር አማካይ ክፍሉ ደብል ፒቮት ለሚጠቀም ቡድን ኢስቲቫኦና ኮል ፓልመርን አንድ ሜዳ ላይ በምርጥ 11 ኤክስፐሪመንት ለመሞከር ድፍረት ይፈልጋል ስንል ነበር በወቅቱ እና
ቼልሲ በፓልመር ጉለት በሜዳ ውስጥ የሚያጣውን ኳሊቲ በአስተማማኝ ሁኔታ በስቲቫው ሊተካ እንደሚችል በጊዜው ስንጠቁም ይሄ ልጅ እኮ ገና ነው፣ ይሄ ልጅ እንደዚህ ነው፣ በርካታ አስተያየቶች ተሰጥተዋል። ግን አሁን በቼልሲ ደጋፊዎች ልብ ውስጥ ልክ ታስታውሱ እንደሆነ ኦስካር እንዴት ነው በፍጥነት ወደ ቼልሲ ደጋፊዎች ልብ ውስጥ መግባት የቻለው? በወቅቱ ኦስካር ሲመጣ ግን ትልቁ ሱፐርስታር ሃዛርድ አለ። ብዙ የተወራለትና ዝውውሩ በተደረገ ጠለፋ መሰረት በጣም ስሙ ከዝውውሩ ጋር ተያይዞ የገነነው ዊሊያም አለ። ብቃቱም በገነነው ስሙ ደረጃ ፐርፎርም አድርጓል። ብቃቱ ላይ ምንም አይነት ጥያቄ የለም። ግን ዝውውሩን ቼልሲ የጠለፈበት ለንደን ኤርፖርት ላይ እንዴት ከአንጂ ማካቺካላ ላስፈረመ ምናምን በወቅቱ እናስታውስ ነበርና በፍጥነት የቼልሲ ደጋፊዎች ልብ ውስጥ ገብቶ ያ ተጫዋች ሜዳ ውስጥ ሲኖር ተቾቹ የሚያደርገው እንቅስቃሴ ቀልብ የሚስበው አንድ የተለየ የእግር ኳስ ቤተሰብ አእምሮ ውስጥ ያለ አንድ ፓሽን አለ። አሁን ለምሳሌ በብራዚል ተጫዋቾች ሁሌም ሲነሱ ቴክኒካሊ ብራዚላዊ ስለተባለ ብቻ ሁሉም ተጫዋች ቴክኒካል ማለት አይደለም። በተለይ ይሄን ትውልድ ምክንያቱም ብሩኖ ጉማሬስ እና ጆሊንተን ካሰሚሮ አማካይ ክፍል ላይ ያሉ ስለ ቴክኒክ አናወራም። በእነዚህ ሶስት አማካዮች የሚመራ ብራዚል ብሔራዊ ቡድን ሳይሆን የቀድሞውን ብሔራዊ ቡድን እስቲ ተመልከቱ። አሁን የካካን ተች ስንቱን የእግር ኳስ ቤተሰብ የሚያደንቀው የሮናልዲኒዮን ሜዳን እግር ኳስን ቲቪን ከፍቶ አንድ የእግር ኳስ ቤተሰብ ወይም እግር ኳስን እንዲወድ ለማድረግ የሮናልዲኒዮን ቪዲዮ ከፍቶ ማሳየት በራሱ አንድ ፓሽን ወደ እግር ኳስ የእግር ኳስን ቤተሰብ ለማድረግ የነ ሮናልዲኒዮ ጎቾን የሜዳ ውስጥ እንቅስቃሴ ማሳየት አዝናኝነቱን እግር ኳስ ይሄ ዘመናዊ እግር ኳስ ያመጣቸውን ታክቲካል ሂደቶች ላይ ከማተኮር እንደዛ አይነት ጉዳዮች የበለጠ ከእግር ኳስ ውጭ ያለው ማህበረሰብ እንዲሳብ የሚያደርጉ በቃ ይሄ የሜዳ ውስጥ አርቲስቶች አሉ። ተች የሚያዝናና የነ ሮቢኒዮ ተቾች አሉ። ሮቢኒዮ ደግሞ ይሄ አንድን ተጫዋች ለማለፍ ፍሌክሲብል መሆን ብቻ በቂ እንደሆነ ደግሞ ሲያሳይ ከዛም በኋላ እነ ኔይማር ከዛ በፊት ደግሞ እነ ትልቁ ሮናልዶ ያላቸው ተቾች ለምንድን ነው የሚወደደው? በጣም ከፍ ተደርጎ የሚነገረው ብራዚሊያን ተች ተብሎ ለምዶ በተለየ ሁኔታ የሚነሳው ቴክኒካሊ እግር ኳስን አዘውትረን ስንመለከት ማየት የምንፈልገው የእግር ኳስ እንቅስቃሴ ሜዳ ውስጥ ቴክኒክ እነዛ ብራዚላውያን የሚያደርጉት ተቾች ነው። ሜሲ የሚያደንቁት ለምንድን ነው? ሜዳ ውስጥ ያለው ቴክኒካል አፕሮች እኮ በዛ ደቃቃ ሰውነቱ እንዴት ተጫዋቾችን ተቀላጥፎ እንደሚያልፍ በዚህ ዘመን እግር ኳስን ለማዝናናት ከተፈጠሩ ሁለት የዓለማችን ምርጥ ተጫዋቾች አንዱ ቴክኒካሊ አንዱ ደግሞ ሰርቶ በማምጣት ያመጣው ስለሆነ ሁለቱንም አስማምቶ እንግዲህ ዘመናዊ እግር ኳስ እየተጓዘ ነው። ሜሲንም ሮናልዶን ግን የብራዚሎች ተች ለምንድን ነው ሁሌ ከፍ ባለ ደረጃ የሚነሳው? እኔ በግል የብራዚሎችን ተች ከነ ሜሲና ሮናልዶ ጋር ያወዳደርኩ ሳይሆን ክላሳቸውን እየከፋፈልኩ በክላስ አሁን እግር ኳሳዊ ውዴታን ከፍ የሚያደርጉ የብራዚሎች ተች አለ፣ የሜሲና የሮናልዶ ፉክክር አለ። የሜሲ ቴክኒካል መሆን፣ ሮናልዶ ደግሞ ፍጹም አስገራሚ ፕሮፌሽናሊዝሙ አስገራሚ አንድ እግር ኳስ ተጫዋች ለመሆን የሚፈልግ ወጣት ተጫዋች መከተል ያለበት ፓሽን የሮናልዶ ነው። ለምን ናቹራል ጊፍት አይደለም፣ ሰርቶ በማምጣት እንደ ስኬታማ መሆን የሜሲ ናቹራሊ የተሰጠው ነገር ስለሆነ እኔ ሁለቱንም በእግር ኳስ ማወዳደርም አልፈለግም፣ አይወዳደሩም፣ ማወዳደርም የለባቸውም። የሜሲ አድናቂ ሮናልዶን እያደነቀ ነው ሜሲን መውደድ ያለበት። ሜሲን የሚያደንቅ ሮናልዶንም እያደነቀ ነው ሜሲን ከፍ አድርጎ ማየት ያለበት። ሁለቱን ነጣጥሎ ይሄ ስለሌለው ይሄ ከዚህ በዚህኛው ይበልጣል ምናምን የሚለው ነገር እግር ኳሳዊ ነው፣ ግን ብዙ ሊያከራክር አይገባም። ምክንያቱም ጠለቅ ብለን ጉዳዩን ካነሳን ግን ምናልባት ሀገራችን ውስጥ ያሉትን አድማጭ ተመልካቾችን የእግር ኳሱን ቤተሰብ ብዙ ሀሳብ ሊያስቀይር ይችላል። ጠለቅ ብለን ማንሳት ከተቻለ አንዳንድ ጋዜጠኞችም ሆነ የሚዲያ ባለሙያዎች ድፍረቱ ስለሌላቸውና ኦዲየንስ እናጣለን ብለው ስለሚያስቡ እንደነዚህ አይነት ጉዳዮችን አግሬሲቭሊ መግባት አይፈልጉም። ይሄ ቻናል ነፃ ሀሳብ ስለሆነ በነፃነት እንደውም ሰሞኑን በሁለቱ ንጽጽር ዙሪያ እንመጣለን።
ቀጠሮ እንያዝ። ያንን ቀጠሮ ለበርካታ የእግር ኳስ ቤተሰብ ሼር የምታደርጉ ከሆነ ሰምታችሁ ማታውቁትን አስደናቂ የንጽጽር ሀሳቦችን ይዤላችሁ መጣ። ያ ግን የሜሲና የሮናልዶን ንጽጽር ማለት ነው በብዙ መልኩ የሚገታ ነው፣ ያስቆማል ብዬ አስባለሁ ነፃ ሀሳብ ስለሆነ እና እነዚህ ሁሉ ጉዳዮች እስቲቫኦ ውስጥ የምናየው ምን አይነት መሰላችሁ? ያ የቀድሞ የብራዚል ተች በጣም አስደናቂ፣ አንደኛ ፍሌክሰብል ነው። ድሪብሉን ተመልከቱ፣ በጣም ፈጣን ነው። ኔይማር ለምንድን ነው የሚደነቀው? በቅርብ ዓመት በኔይማር ደረጃ ቴክኒካል ተጫዋች አልተመለከትንም ይባል። ከየትኛው መስመር ላይ ይነሳ ተጫዋች ለመቀነስ ለማለፍ ያለው ስፒድ ከኳስ ጋር የድሪብል ስኪሉ ይሄ ቦልኬሩ አስደናቂ ዳይናሚክ እንቅስቃሴ አለው። የስቲቫውን እስቲ በትኩረት ተመልከቱ። ድሪብሎቹ የሚፈጥኑበት ስፒድ ይሄ ከአንዱ ድሪብል በኋላ ሁለተኛው ድሪብል እግሮቹን ሙቭመንት ተመልከቱ። ይሄ ባላንሱ የሚስት ይሄ ሲገፋ የሚወድቅ ይሄ ባላንሱ የሚስት ወይም በባላንስ እየሸወደ ያለበትን ሙቭመንት አግሬሲቭ ፋውል ካልተሰራ በስተቀር ተጫዋቹን ይሄ ኮንትሮል ለማድረግ የሚያመችውላ ስፒድ አይደለም። እስቲ በደንብ የስቲቫውን ፍጥነትና ድሪብል ተመልከቱ። በግሌ ስቲቫኦ ውስጥ የምመለከተው ይሄ አስደናቂ የብቃት አቅም በቀጣይ ዓመታት ይሄ የነ የማልና ስቲቫኦ ጊዜ ከፊት ለፊት በጣም በሰፊው አለ። ቼልሲ ፕሮቴክት የሚያደርግበት መንገድ ነው። አሁን ኃላፊነቱ ከስቲቫኦ ቴክኒክን ማጎልበት ብቻ ሳይሆን ስቲቫኦን ጠብቆ የመቆየት ትልቅ ኃላፊነት በሰማያዊዎቹ ቤት አለ። ይሄ ተጫዋች ገና ወጣት ቲኔጀር ነው። በዚህ እድሜው እንግዲህ በአራት የተለያዩ ውድድሮች ቼልሲ በተሳተፈበት የዘንድሮ የውድድር ዓመት በአራቱም ውድድሮች ኮከብ ተጫዋች ተብሎ የየጨዋታው ተመርጧል። ቻምፒየንስ ሊግ፣ ፕሪሚየር ሊግ፣ ኤፍኤ ካፕ፣ ካራቦ ካፕ ከ10 በላይ ግብ ተሳትፎ አድርጓል በአራቱም ውድድሮች። እሱ ብቻ አይደለም፣ በግቡ ተሳትፎና በሚያገኘው ደቂቃ ደግሞ ካየን ጉዳት፣ የአሰልጣኝ መፈራረቅ፣ ታክቲካል አፕሮች፣ የተጋጣሚ አይነት ስቲቫኦ አሁን በቼልሲ ቤት እንደ አንድ አታኪንግ ቱል እየታየ አሁን በክንፉ የመጫወቻ ክፍል ቼልሲ በቀጣይ ለሚኖሩት ፈተና ከትላልቅ ቡድኖች ጋር በቀጣይ ሳምንት ከማንቸስተር ሲቲ ጋር ላለበት ፈተና ስታንፎርድ ብሪጅ ላይ የዩኤፋን ውድድር ይዞ ለማጠናቀቅ በዩኤፋ ቻምፒየንስ ሊግ ለሚደረገው ጉዞ የማንቸስተር ሲቲ የግራውን የሜዳ ክፍል ኮሊደር በአስተማማኝ ሁኔታ ለመፈተን የአታኪንግ ሰርዱ ጥይት ሆኖ ነው የሚገባው። ይሄ ተጫዋች ከ12 በላይ የግብ ተሳትፎ አድርጓል። 10 ግቦችን ማስቆጠር ችሏል። የግብ ተሳትፎ ደቂቃው፣ እድሜ፣ ዋስትና ያገኘበት የተጫዋቹ ኢፌክቲቭ መሆን ከብራዚሊያን ተቾች ጋር ስናገናኝ በዘንድሮ የዓለም ዋንጫ ተጓዥ የብራዚል ብሔራዊ ቡድን እስቲ የቼልሲ ደጋፊዎች ይህን ፕሮግራም የምታደምጡ የእግር ኳሱ ቤተሰብ በነፃ ሀሳብ ቴክኒካሊ የብራዚል ስብስብ ውስጥ በዛ ኳሊቲ ደረጃ ይሄ ብራዚሊያን ተች በሚባለው ኳሊቲ ደረጃ ልናየው የምንችለው ተጫዋች አለ ከስቲቫኦ ውጭ? እስቲ እዚህ ኮሜንት ላይ አስቀምጡልን። አንደኛውን ጥያቄ ማነሳበት ቪኒ ጁኒየርን ተመልከቱ። ድሪብል፣ ፍጥነት፣ ጉልበት ነው። ብራዚሊያን ተች የለውም። በነገራችን ላይ ቴክኒካሊ ነው የምናወራው። ቪኒ በጣም ምርጥ ሱፐርስታር ነው። ምርጥ የክንፍ ተጫዋች ነው። የትኛውንም የተከላካይ ክፍል የተጋጣሚ ማስጨነቅ ይችላል ፋታ በሚነሳ ሁኔታ። የመጨረሻ ዲሲዥኑን ተመልከቱ። ይሄ ዲሲዥን ፓወሩን በሚያጠቃበት ወቅት ይሄ የጌም ኮንሰንትሬሽኑ እና ሞቢሊቲው ሙሉ ከሆነ ነው ሜዳው ፐርፌክት የሚሆነውና ይሄ በተደጋጋሚ ጥረት ውስጥ የሚመጣ ኳሊቲ ነው የቪኒ። ለምሳሌ 3 ሙከራ ከሞከረ በኋላ በአራተኛው ኢፌክቲቭ የሚሆን አይነት ተጫዋች። የቪኒ ኳሊቲ የበለጠ የምናየው ምንድነው የመልሶ ማጥቃት ቡድን ውስጥ ስፔሶች ሲኖሩ፣ ፔኔትሬሽኖች፣ የድሪብል የቦል ኬር ፖዚሽኖች ሲኖሩ ቪኒ የትኛውንም ተጫዋች መገለባበጥ ይችላል። ግን ስለ ብራዚሊያን ተች ካወራን ቪኒንም እናስቀምጠዋለን ወንበር ላይ። ሌሎችን ተጫዋቾች ተመልከቱ። ምናልባት የበለጠ ይሄ ስለ ተች ካወራን ማቲያስ ኩኛ ደብል አፕ ይሄ ሊንክ አፕ የሚያደርጋቸው ተጫዋቾች ካሉ
ስለ ቴክኒካል አፕሮች ልናወራ እንችላለን። ስለ ማቲያስ ኩኛ እሱንም ምናልባት የሊንክ አፕ ተጫዋች ስለሆነ ሌሎች አማራጮችን ተመልከቱ። አሁን ኤድሪክንና ስቲቫውን ያወዳደራሉ። በጣም የሚገርመኝ ንጽጽር ኤድሪክ በግራና በቀኝ ሹቶቹ ፍጥነቱ የበለጠ ከዲኖ በላይ አግሬሲቭ መሆኑ ተመራጭ ሊያደርገው ይችላል። ስለ ብራዚል ተች ግን ካወራን ኤድሪክ በቀድሞ የብራዚል ምስል ውስጥ አሁን ብራዚል እያፈራች ያለችው የጄኔሬሽን ኪሳራ ውስጥ አንደኛው ማሳያ። ምክንያቱም የኤድሪክን ተክለሰውነት ተመልከቱ። ሞር የፍጥነትና የጉልበት ትኩረት የሚያገኝ አይነት ተጫዋች ነው። እኛ እያነሳን ያለነው ስለነ ኔይማር ተቾችና ስለነ ካካተች ደረጃ ስላለው የተጫዋቾች ቴክኒክ ነው እንጂ ይሄ ብራዚሊያን ፉትቦል ወደ ዘመናዊ እግር ኳስ ያበቀላቸው ምርጥ ሱፐርስታሮች አሉ። የነ ኦስካርን ተች ነው እያነሳን ያለነው እንጂ ፍጥነት፣ ጉልበት ይሄ እንግሊዛዊ አስተሳሰብ ላይ ያሉትን ተጫዋቾችን አይደለም። አሁን የምንመለከተው ግን የኢስቲቫኦ ቴክኒክ በካርሎ አንጀሎቲ ስብስብ ውስጥ ለሱ የሚሆን ሰፊ ቦታ አለ። አንጀሎቲ ደግሞ የበለጠ ፍሌክሲብል ታክቲሽያን ስለሆኑ ቴክኒክ ሳይሆን የፍሌክሲቢሊቲ የቡድን ፓወርን ይሄ ለምሳሌ በተጫዋቾች ኳሊቲ ልዩነት የሚፈጥር አሁን ለምሳሌ ቲሙ ቪኒ ስላለው ራፊኛ ስላለው ልዩነት ለመፍጠር የሚጫወት ቡድን ኳሊቲ ላይ ፍሌክሲብል የሆነ ማለት ግን የብራዚሊያንን ተች ከፈለግን ደግሞ ኢስቲቫኦ በዚህን ሰዓት ምናልባት የተሟላው ፓኬጅ ለኔ በግሌ ይሄ የኔ አስተያየት ነው። አሁን ካለው የብራዚል ጄኔሬሽን ምርጡ የብራዚል ተች ያለው ተጫዋች ኢስቲቫኦ ነው። በደንብ ተመልከቱ። ይሄ ተጫዋች ስለ ብራዚሊያን ተች እንድናስታውስ ያደረገን ብቸኛ ሀብታችን ነው በዚህን ሰዓት። ኢጎር ቲያጎ እኮ የሚመረጥበት ብሔራዊ ቡድን የብሬንፎርድ በፍጥነቱ በጉልበቱ ከአርሴናል ጋር የነበረውን ጨዋታ ላስታውሰ በጥፍር ራያ ፊት ላይ እየመታ ለማስቆጠር የሚጥር አጥቂ ነው። በጥፍር የሚመታ የብራዚል ተች ደግሞ ጥፍር ሳይሆን ለምንድን ነው አሁን የአርሴናል ደጋፊዎች ስለ ማርቲኔሊ ድሪብል ስኪል ሁሌም ያብጠለጥሉት? ተቹ ብራዚላዊ ስላልሆነ። ቪኒን ተመልከቱ። የተጋጣሚ ተከላካይ ማስጨነቁና የፈጠረውን ኦቨርሎድ ነው የእግር ኳሱ ቤተሰብ የሚመለከተው። ስለ ብራዚል ተች ግን ቴክኒካል ኳሊቲ ጉልበትና ፍጥነትን ቪኒ የበለጠ ስላብላላ ስለዛ ክላስ ላናነሳ እንችላለን፣ ግን በኢስቲቫኦ ላይ በድፍረት እናነሳለን። የብራዚሊያን ተች ያለን ብቸኛው የብራዚል ጄኔሬሽን ሀብታችን በቼልሲ የብሉኮን ትልቁ ኃላፊነት ኢስቲቫኦን የማጎልበትና የማብቃት ትልቅ ቻሌንጅ ይጠብቃቸዋል። በተለይ ከማድሪድና ከባርሳ አይን ይጠብቅላችሁ ነው የቼልሲ ደጋፊዎች የምንለው። ጎልብቶ በ21 ዓመቱ ይሄ ተጫዋች ቦታውን ካስከበረ ቼልሲ በዛም ወቅት ትላልቅ ድሎችን ወደ ክለቡ ማምጣት አለበት። ትላልቅ ሻምፒዮንስ ሊግ፣ ፕሪሚየር ሊግ። ምክንያቱም ይሄን ተጫዋች ጠብቆ መቆየት አይችልም። ይሄን እርግጠኛው ነኝ ልንገራችሁ፣ ይሄን ተጫዋች ጠብቆ መቆየት አይችልም። በ100 ሚሊዮን ፓውንዶች የሚሸጥ እምቅ ኳሊቲ ነው ቼልሲ ያዘውና የቅዳሜ ምሽቱም የጨዋታ ኮከብ ተብሎ ተመርጧል። ስለ ኢስቲቫኦ ብዙ እናነሳለን። ለማንኛውም ባጭሩ ይሄንን ለመወያያነት ለቼልሲ ደጋፊዎች፣ ለፕሮግራማችን አድማጮች፣ ለእግር ኳሱ ቤተሰብ ለማሻገር ያክል ነው። ኢስቲቫኦ ብራዚሊያን ተች ያለው ብራዚላዊ ኮከብ በቼልሲ ቤት እንግዲህ ደመቅ ብሎ ጨዋታዎች ላይ በተሰለፈ ቁጥር እየጎለበተ ደቂቃውን እየተጠቀመ የሚያበረክተውን አስተዋጽኦ እየቀጠለ ነው የሚገኘው። በሊያም ሮሲኒየር ታክቲክ ውስጥ የበለጠ ቀጣይ ሳምንት ከሲቲ ጋር ምን አይነት ልዩነት ይፈጥራል አብረን በጋራ ብንመለከተው ነው። የዕለተ ሰኞ ፕሮግራማችን በዚህ ተጠናቀቀ። ላይክ ማድረጋችሁ እንዳትረሱ፣ ሼር አድርጉ፣ ከተመቻችሁ ለወዳጅ ዘመዶቻችሁ አጋሩት፣ አዲስ ከሆናችሁ ሰብስክራይብ አድርጉ። የበለጠ ከተመቻችሁ ደግሞ ከሀገር ውጭ ያላችሁ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ኢስቲቫኦን በተመለከተ በሶስተኛ ክፍል የያዝነው ፕሮግራም ይህን ይመስላል። ሰላም ቆዩ።